ሳላየው ስመሽ ወላለሁ ሞኝ እንደህስ አይነት አውጥም ገጥሞኝ እዚህ ጋር ነኝ። አስነገጥከኝ እኮ። ቆይ እኔን እየፈለግሽ ነው? ወይኔ ጉዴ! እንዴት አወቀ? እያስታውቅብኛል ማለት ነው። ቆይ ምንድን ነው አንተ የምፈልገው እንዴ? ያው ምናልባት ናፍቄሽ ይሆናል። ያማል እኮ እብድ ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ ወይኔ መጣ። ምንድነው? አንቺ ወደሻል እንዴ? ማንን? እኔን ከዚህ ፍቅር ሚዘ እና ምንድነው ታዲያ ስታይ የምትደናበሪው? መች ተደናበርኩ? አልተደናበርኩም እኮ። ከዚህ በላይ ኧረ እኔ አልተደናበርኩም። ብራዘር ፒስ ነው። ሰላም። ወይኔ ጉዴ! እጁን ዘረጋኩ። እንዴት ነው የምጨብጠው? ምን ላድርግ? ሄሎ፣ ምንድነው? ንቂ እንጂ። ሰላም። በቃ ነው ወደ ክላስ ልሂድ። ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ። ቆይ ግን ለምንድን ነው አይቶ ማይረዳኝ? ግዴታ መናገር አለብኝ ማለት ነው? አሁንስ ምን ይሻለኛል? ጭና የደረቅ ልብ ነው ያለው እና የኤክስን ዋጋ እንደዚህ ነው የምናገኘው። ገብቶሻል? ግን አዎ ገብቶኛል። ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ። ወይኔ እዛ ቁጭ ብሏል እኮ። ዝም ብዬ ማለፍ ነው በቃ። ወይኔ እግሬን ነው። አይዞሽ፣ ተጎዳሽ እንዴ? እስኪ ይሄኛው እግርሽን ነው። አይ አትንካኝ፣ በጣም ነው የሚያመው። ወይኔ እግሬ። እሺ በቃ አልነካውም። ለመራመድ ሞክሪ እስኪ። ወይኔ መራመድ የምችል አይመስለኝም። በእናትህ ወይ ካልሆነ አቅፈው ወሰደኝ። በቃ ነሽ፣ ወደ ክላስ ላድርስሽ። ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ ወላለሁ። ወይኔ ጉዴ! ነይ እህቴ፣ በዚህ በኩል እንሂድ። ምንድን ነው በዚህ የምንሄደው እንዴ? ሩቅ እኮ ነው በዚህ። ቆይ ማንን አይተሽ ነው? ምንም አላየሁም። ነይ በዚህ በኩል እንሂድ። ማዕድን አይተሽ ነው? አይደለም። ቆይ ጠራዋለሁ። ማዕድን አንቺ አውሻል እንዴ? ትጥሪው። በእናትሽ ፈልገውን ታደርጊልኛለሽ? አዎ፣ የምትፈልጊውን ነገር በሙሉ አደርግልሻለሁ አልኩሽ አይደል እንዴ? ነይ በቃ በዚህ እንሂድ። በኋላ ግን ቃል ማጠፍ የለም። አላትም ቃሌን። ነይ እንሂድ። ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ ወላለሁ ሞኝ። ወይኔ ሀሴት ታይተሽ ነበር። ወይኔ ጉድሽ! እንዴ አሁን እዚህ ጋር ያየሁት አልነበር እንዴ? ወዴት ሄደ? ምን አይነት ነገር ነው? እሺ አሁን ወዴት ሄደ ይባላል? አሁን እዚህ ጋር ያየሁት አልነበር እንዴ? አይገርምም? ወዴት ሄደ ይባላል? አሁን እኮ አይገርምም? ወዴት ሄደ እንዴ? አንተ ማን እንዴ? ምንድነው የምታወራው? አፈር ቢያስ ተዋርሽ። ምን አይነት ቅልት ነው? ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ ሳላየው ስመሽ። ዛሬ ደግሞ እንዴት አሞበታል? ማትለብታሪ አንቺ ጋር ነው አይደለ? ሀሴት፣ ቆይ ግን ምንድን ነው የምታየው? አንቺ ምን አልሽ? ቆይ እንደውም ልጥራው። አንቺ አምሻል እንዴ? ይሳሙት እረፍ እንጂ ምን ሆነሽ ነው? አንቺ ምን ሆነሽ ነው? ያምሻል እንዴ? ያሳሳቀ ልቤን ወስዶ ፍርኮኛ አረገው ፍቅር አልምዶ እንዴ ታሳልፈኝ። ቆይ እንጂ ችኮላው ምንድን ነው? ምን ፈልገክ ነው? በቃ እኔማ ስልክሽ እንድትገጭኝ እኮ ነው። እኔ ስልክ የለኝም። ጣጣ የለውም። በቃ በእኔ ደውይልኝ። እብድ እኮ ነው ይሄ ልጅ። እሺ አሁን ቤት እንደገባው ነው የምደውልለት ነው ወይስ ትንሽ ኮራ ልበልበት? በቃ ደውይልኝ። እሺ ስልክሽን እጠብቃለሁ።
ያማል እንዴ? እኔ ሲያየህ እንደገና ልቤ በጣም ይመታና ሁሉም ነገር ይደንቀኛል የማወራው ይጠፋኛል እኔ ሲያየህ እንደገና ልቤ በጣም ይመታና የሚወስድሽ መኪና አረፈደብሽ አይደል? አንተ ልስራ የለህም እንዴ? ስራዬማ እኮ አንቺ ነሽ። ቆይ ለምን እኔን አትቀጥሪኝም? ከዛ ሽንሻለሁ። አንተ እናቴ ጤነኛ አትመስለኝም። አትጨናነቂ፣ አላስከፍልሽም እኮ እንዴ። ቡራ ጠብቀኝ፣ መጣሁ። ይኸው ተስማምተናል። በኋላ እምቢ ማለት የለም እሺ? እንዴ ያማል እንዴ? እኔ ሲያየህ እንደገና ልቤ በጣም ይመታና እኔ ሲያየህ እንደገና ልቤ በጣም አይተኛ ማለት ነው ለኔ የሚመጣው። ለነገሩ ምን ያስፈራኛል? በቃ ዝም ብዬ እንደሚያነብሰው አክት ማድረግ ነው። አስቴት በቃ እንዳትበይ፣ ዝም ብለሽ አንብቢ። ቆይ ምን እያደረግሽ ነው? አይታየም? ምን እያነበብኩ ነው? እሺ ታሪኩ ስለምንድን ነው የሚያወራው? ካላነበብኩ አይገባም። መጀመሪያ መጽሐፍ ማንበብ አለብን። ለማንኛውም መጽሐፍ ሲነበብ ተገልብጦ አይነበብም። እሺ ልንገርሽ ብዬ ነው። እንደዚህ አስተካክለሽ አንብቢ። ሀሴት ምን ይሻልሻል? ወራዳ ነው። ምን ይሻለኛል እንደው? ወይኔ እኔ ሲያየህ እንደገና ልቤ በጣም ይመታና ሁሉም ነገር ይጨንቀኛል የማወራው ይጠፋኛል አንዳንድ ነገሮችን እያወራን ሰፈር ድረስ ሸኝቶን ቻው ብዬ ወደ ቤት ልገባ ስል ስልክ እንድንቀያየር ጠየቀኝ። እምቢ እንለው ስላልቻልኩኝ የኔን ሰጠሁት። እየሳቀ ቻው ብሎ ተመለሰ። ልዑል ከላይ ሲታይ ጉረኛ ቢመስል ጥሩ ልብ ያለው ልጅ እንደሆነ ያስታውቃል። ክፍሌ ቁጭ ብዬ የቤት ስራ እየሰራሁ እያለ ቴሌግራም ላይ ቴክስት ገባልኝ። አንስቼ ሳየው በሰላም ገባሽ ይላል። ልዑል ነበረ። ፈገግ አልኩ። ቤት አድርሰኸኝ አይደል እንደሄድከው አልኩት። ያው ከበር እስከ ቤት እኮ ብዙ ርቀት አለ፣ ምን እንዳጋጠመሽ በምን አውቃለሁ አለኝ። ሂድ ሞዛዛ፣ ለማንኛውም አታስብ፣ በሰላም ገብቻለሁ አልኩት። እኔም የምፈልገው እሱን ነው። ማቡ ደግሞ ስለተዋወቅን ደስ ብሎኛል አለኝ። እኔም ደስ ብሎኛል ብዬ ቆላምጬ ጠራሁት። የዛን ቀን በቴክስት ስናወራ አምሽተን ተኛን። በነጋታው ትምህርት ቤት ሲሄድ አልመጣም ነበር። ምን እንደሆነ ባላውቅም ደብሮኝ ወደ ቤት ተመለስኩ። ቤት እንደገባሁኝ ቶሎ ብዬ ምን ሆነህ ነው የቀረህ ብዬ ቴክስት አደረኩለት። ሳይመልስልኝ መሸ። እናም በጣም ተጨነቅኩ። ማታ ላይ ስልኬን ቼክ ሳደርገው ልዑል ቴክስት አድርጎልኛል። ቶሎ ብዬ ቴክስቱን ከፍቼ ሳየው ደነገጥኩ። ይቅርታ ማቡ፣ የሕክምና ቼክአፕ ስለነበረኝ የቀረሁት ይላል ቴክስቱ። ደንግጬ የምን ሕክምና አሟል እንዲህ አልኩት። እሱም ሁሌ በየወሩ የሚያደርገው ነገር እንደሆነና ምንም የሚያስጨንቅ ነገር እንደሌለ ነገረኝ። እናም ስለደከመው ቻው ብሎ ይተኛል። ቀስ በቀስ የኔና የልዑል ጓደኝነት እየጠነከረ መጣ። ከጓደኞቹ ጋር አስተዋወቀኝ። ከትምህርት ቤት ስንወጣ ሁሌ ወደ ቤት አንድ ላይ ሄደን እስከ በር ሸኝቶኝ ይመለሳል። ከዛ ማታ ደግሞ በቴክስት እናወራለን። በጊዜ ሂደት ለሱ ያለኝ ስሜት ተቀየረ። እናም አፈቀርኩት።